በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተአምር በቅዱስ አቡነ እጨጌ ዮሐንስ ዘጎንድ ተክለ ሃይማኖት። 14ኛ ተአምር ስለ አባታችን ዮሐንስ ታቦት የተደረገ ተአምር። ጸሎቱና በረከቱ በሕዝበ ክርስቲያን ላይ ይሁንና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። እግዚአብሔርን የሚፈራ ከሁሉ ጳጳሳት ይልቅ በጸጥታና በጽሞና እጅግ የሚያገለግለው አንድ የቁስጥንጥንያ ኤጲስቆጶስ ነበረ። ከዕለታት በአንድ ቀን ከኋላው ሰዎችን አስከትሎ ወደ ቤተ ክርስቲያን ሄደ። በዚያምችም 3 ታቦቶችን ይዞ ኢትዮጵያዊ ሰው አገኘ። አንዲቷ እመቤታችን ቅድስት ድንግል ማርያም ናት። ሁለተኛው ከቅዱሳን አንዱ የሆነው የአቡነ ተክለ ሃይማኖት ነው። ሦስተኛም አቡነ ዮሐንስ ነው። ያ ሰው ለኤጲስቆጶሱ ተላላኪ ነገረው። በቤተ ክርስቲያን ውስጥ ባገኘው ጊዜም ታቦቶችን ላስቀድስ እግዚአብሔር ፈቃድ ከኢትዮጵያ ወደዚህ አመጣሁ አለው። ተላላኪውም ሰምቶ የዚያን ሰው መምጣቱን ለኤጲስቆጶሱ ነገረው። መልእክተኛውም በፊቱ ደርሶ ጠራውና በሀገሩ ቋንቋ ከኤጲስቆጶሱ ጋር አገናኘው። በእውነት አንተ የኢትዮጵያ ሰው ነህን? አለው። አዎ ሀገሬ ናት አለው። ይህንን ተናግሮ ያ ሰው እጅ ነሣው፣ እንዲህ እያለ በእጆቹ ባረከው። የሀገራችሁ ስም ምን ያምራል! የኢትዮጵያ ሰዎች ሃይማኖታችሁ የቀና ነው። ዳግመኛም ኤጲስቆጶሱ ዝናዋን በመስማት ያቺ ኢትዮጵያን እወዳታለሁ እኮ አለው። ዳግመኛም ኤጲስቆጶሱ ሰግዶ በመንፈስ ቅዱስ ሰላምታ እጅ ነሣው። ተነስቶም 3ኛ በእጆቹ ባረከው፣ በመንፈስ ቅዱስም መረቀው። ከዚህ በኋላ እኔ መምጣትህ በደህና ነውን? አለው። መምጣቴ አዎ በደህና ነው፣ ነገር ግን 3 ታቦቶች በእጅህ አስቀድሳለሁ አስባርካለሁ ብሎ ነገረው። ኤጲስቆጶሱም ሰምቶ ታላቅ ደስታን ተደሰተ። ያን ጊዜም እጆቹን ፈጥኖ መሥዋዕት እንዲሠሩ በከበሩ ሳጥኖች ሜሮንን እንዲያመጡ አዘዛቸው። የቅዱስ ምስጢር ሥርዓትን በተፈጸመ ጊዜ ኤጲስቆጶሱ ከ12ቱ ቀሳውስትና ዲያቆናት ጋር ወደ ቤተ ክርስቲያን ውስጥ ገባ። ጌታችን የእናቱን ቤት እንደ ቀደሰ 3 ታቦቶችን ቀደሰ። ምርጥ ዕጣንንም አስጤሰ። የሰመረ መሥዋዕትን አቀረበ። ፈጽሞ እየሰገደና በማፈራረቅ ታቦታትን እየሳመ ሳለ የአባታችን የዮሐንስን ታቦት እጅ ነሣው፣ ተሳለመው። በዚያን ጊዜ ያ ኤጲስቆጶስ በከንፈሩ ከነበረችበት ትንሽ ለምጽ ነጻ። ያን ጊዜ መንፈስ ቅዱስ መላበት። የፍቅሩ መዓዛ በሕሊናው ተጨመረ። የአባታችን የዮሐንስ ቅድስናውም ደስ አሰኘው። ያን ኢትዮጵያዊ ሰውም ካህናትና ዲያቆናት ሸኝተው ወደ ኢትዮጵያ ወጣ። ያም ሰው በምስጋናና በእልልታ ወስዶ በቤተ ክርስቲያን ውስጥ ማደሪያውን እየቀደሰ በሰላም አስቀመጠው። ለመናው፣ በረከቱ፣ ረድኤቱ፣ ሀብተ ጸጋው፣ ባለሟልነት ከወዳጆቹ ከእኛ ጋር ይልቁንም በደብረ ጎራ፣ በጸግሮ፣ በጉንድ፣ በደብርና በሁሉም ሀገሮች ደብር ከሚኖሩት ልጆቹ ጋር ለዘላለሙ ይሁን አሜን። ወስብሐት ለእግዚአብሔር።